በዛሬው እጅግ አነጋጋሪና ሰበር የዜና ዘገባችን በዓለም አቀፍ ደረጃ ከፍተኛ ውጥረት በፈጠረው የአሜሪካና የኢራን ግንኙነት ዙሪያ የተሰማውን አዲስ ክስተት በሰፊ ወደ እናንተ ልናደርስ ወደድን። ነገሩ ወዲህ ነው። በዋሽንግተንና በቴህራን መካከል ያለው ፖለቲካዊና ወታደራዊ ውጥረት ከምንጊዜውም በላይ በከረረበት በዚህ ወቅት አሜሪካ 55 ኢራናውያንን አሳፍሮ የያዘ ሁለተኛ ዙር የአውሮፕላን በረራ ወደ ኢራን መላኳን የኢራን ባለስልጣናት በይፋ አረጋግጠዋል። ይህ ድርጊት የተፈጸመው አሜሪካ በመቶዎች የሚቆጠሩ እስረኞችና ስደተኞችን ወደ ኢራን ሪፐብሊክ ለመመለስ እቅድ እንደያዘች በተዘገበበት ማግስት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ይህ ከአሜሪካ ወደ ኢራን የሚደረገው አስገዳጅ የመባረር እርምጃ የመጣው በሁለቱ ሀገራት መካከል ያለው ጠላትነት ጣራ በነካበትና አደገኛ ደረጃ ላይ በደረሰበት ጊዜ ላይ ነው። እንደሚታወሰው በሰኔ ወር በኢራንና በእስራኤል መካከል ለ12 ቀናት የዘለቀ ከባድ ጦርነት ተካሂዶ የነበረ ሲሆን በዚህ ግጭት ወቅት አሜሪካ ጣልቃ በመግባት የኢራንን የኒኩሌር ማብለያ ጣቢያዎች በቦምብ መደብደቧ ይታወሳል። ይህን ተከትሎም በቴህራንና በዋሽንግተን መካከል ያለው ዲፕሎማሲያዊ ግንኙነት እጅግ የከፋ ደረጃ ላይ ይገኛል። ታዲያ በዚህ ከፍተኛ የጦርነት ስጋትና አለመረጋጋት መሃል አሜሪካ ኢራናውያንን ወደ ሀገራቸው መመለሷ በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ድንጋጤና ቅሬታን ፈጥረዋል። ጉዳዩን በተመለከተ የኢራን የፍትህ አካል ይፋዊ ልሳኔ የሆነው ሚዛን የዜና ወኪል ሰኞ ዕለት ባወጣው ሰፊ ዘገባ የኢራን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት የሆኑትን ሙጅታባ ሻስቲ ካራሚሶን ጠቅሶ እንደዘገበው ኢራን 55 ዜጎቿን ከአሜሪካ መባረራቸውን አምና ተቀብላለች ብለዋል። እነኚህ ባለስልጣናት አክለውም ሲናገሩ እነዚህ ግለሰቦች ወደ ሀገራቸው ለመመለስ ፈቃደኛ የሆኑት አሜሪካ በውጭ ዜጎች ላይ በተለይም ደግሞ በኢራናውያን ላይ የምትከተለውን አድሏዊና ጸረ ስደተኛ ፖሊሲ መቋቋም ስላልቻሉ ነው ብለዋል። በዚህ ምክንያት የአሜሪካ መንግስትን ወቅሰዋል። በተያያዘም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ሁለት በሰጡት መግለጫ እነኛ 55 ኢራናውያን ወደ ኢራን ሪፐብሊክ እንዲመለሱ እቅድ መያዙን ገልጸው ነበር። እሳቸው እንደገለጹት ከሆነ በአሜሪካ መንግስት በኩል የተሰጠው ምክንያት ኢራናውያኑ የተባረሩት በህግ ጉዳዮችና የኢሚግሬሽን ደንቦችን በመተላለፋቸው ነው የሚል ነው። ነገር ግን የአሜሪካ መንግስት እስካሁን ድረስ ስለዚህ ስለተባለው የመባረር በረራ በይፋ ያመነው ወይም ያስተባበለው ነገር የለም። እንዲሁም አውሮፕላኑ ቴህራንን ስለመድረሱ ግልጽ መረጃ አልተገኘም ብለዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤትና የውጭ ጉዳይ መስሪያ ቤት ስለ አሶሼትድ ፕሬስ ስለቀረበላቸው ጥያቄ እስካሁን ምላሽ አልሰጡም። ይህ በእንዲህ እንዳለ በጉጉት የሚጠበቀው የሩሲያና ዩክሬን የሰላም ድርድር አዲስ መልክ ይዞ መጥቷል። ፕሬዝዳንት ዶናልድ ትራምፕ በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ ያላቸውን ቅሬታ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ የዩክሬኑ መሪ ቮሎዲሚር ዜሌንስኪ የሩሲያን ጦርነት ለማቆም የቀረበውን አዲሱን የሰላም እቅድ ገና አላነበቡትም በማለት እንዳዘኑባቸው ተናግረዋል። ትራምፕ በዋሽንግተን ዲሲ በሰጡት መግለጫ የዜሌንስኪ ሰዎች እቅዱን ወደውታል፣ እሱ ግን አላነበበውም ሲሉ ተደምጧል። ትራምፕ አዲሱ የሰላም ስምምነት በሩሲያ በኩል ተቀባይነት እንዳገኘና ሩሲያ ደስተኛ እንደሆነች ቢናገሩም ከክሬምሊን የተሰማው ዜና ግን የተለየ ነው። የፕሬዝዳንት ፑቲን የውጭ ጉዳይ አማካሪ በረቂቅ ስምምነቱ ላይ መሰረታዊና ስር ነቀል ለውጦች መደረግ አለባቸው ብለዋል። የትራምፕ የሰላም ተላላኪ ቡድን አባላት ከክሬምሊን መልስ ወደ አሜሪካ ማያሚ በመብረር ከዩክሬን ባለስልጣናት ጋር ውይይት አድርገዋል። ነገር ግን እስካሁን ድረስ ግልጽ የሆነ ስምምነት ላይ አልተደረሰም። ፕሬዝዳንት ዜሌንስኪ በበኩላቸው በአውሮፓ መሪዎች ዘንድ ድጋፍ ለማሰባሰብ አሁን በለንደን ይገኛሉ። ዜሌንስኪ በቀጥታ ለትራምፕ ንግግር ምላሽ ባይሰጡም ከትራምፕ ልዩ መልእክተኛ ጋር ያደረጉት ውይይት ገንቢ ቢሆንም ቀላል አልነበረም ብለዋል። የዩክሬን ተደራዳሪዎች ቡድን ከትራምፕ ሰዎች ጋር ያገኘውን መረጃ ለፕሬዝዳንቱ ለማቅረብ ዝግጅት ላይ መሆኑን አስታውቀዋል። ይህ አነጋጋሪ የሰላም እቅድ ዩክሬን የተወሰኑ ግዛቶቿን ለሩሲያ እንድትተውና የኔቶ አባል ከመሆን እንድትታቀብ የሚጠይቅ ሲሆን ይህም በኪየቭና በአውሮፓ መካከል ከፍተኛ ስጋትን ፈጥሯል። በሌላ ዘገባችን ደግሞ አነጋጋሪ ሆኖ የሰነበተው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፖለቲካ የወደፊት እጣ ፈንታ ጉዳይ ዛሬ በይፋዊ መግለጫቸው ቆራጥ ምላሽ አግኝቷል።
እስራኤል ከሐማስ ጋር በምታደርገው የከረረ ጦርነት መካከል ሆነው ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ስልጣናቸውን ለቀው ከፖለቲካው ዓለም በጡረታ ስለመገለላቸው የሚናፈሰው ወሬና የቀረበላቸውን አማራጭ ሙሉ በሙሉ ውድቅ ማድረጋቸው ተናግሯል። ጉዳዩ እንዲህ ነው። በኢየሩሳሌም ከተማ ታላቅ ዲፕሎማሲያዊ ክንውን በነበረበትና ጠቅላይ ሚኒስትር ኔታንያሁ ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር በጋራ ጋዜጣዊ መግለጫ በሰጡበት ወቅት ያልተጠበቀና ቀጥተኛ ጥያቄ ተሰንዝሮላቸው ነበር። ጥያቄውም የሚያጠነጥነው ኔታንያሁ ለዓመታት ሲያከራክር የቆየውና በፍርድ ሂደት ላይ ያለውን የሙስና ክሳቸውን የሚመለከት ነው። በበርካታ የፖለቲካ ተንታኞችና ተቀናቃኞቻቸው ዘንድ ኔታንያሁ ያለባቸው የወንጀልና የሙስና ክስ በምህረት ተሽሮላቸው ወይም ተሰርዞላቸው በምላሹ ግን ከእስራኤል የፖለቲካ መድረክ ገለል እንዲሉና ስልጣናቸውን ለቀው ጡረታ እንዲወጡ የሚል መላምትና የድርድር ሀሳብ ሲቀርብ ቆይቷል። ሆኖም ግን በዛሬው ዕለት በተደረገው በዚህ ወሳኝ ጋዜጣዊ መግለጫ ላይ አንድ ጋዜጠኛ ይህን ጉዳይ አንስቶ የሙስና ክሶ እንዲዘጋለውትና ምህረት እንዲደረግለው ሲባል ከፖለቲካ ህይወት ጡረታ ለመውጣት ይስማማል ወይ ሲል ለቀረበላቸው ቀጥተኛና ድፍረት የተሞላበት ጥያቄ የቤንጃሚን ኔታንያሁ ምላሽ እጅግ አጭርና ግልጽ፣ ምንም አይነት ማወላወል የሌለበት ነበር። ጠቅላይ ሚኒስትሩ ለአፍታም ሳይዘገዩ አይሆንም የሚል አጭር መልስ በመስጠት ጉዳዩ በድርድር የሚፈታ ወይም ስልጣናቸውን ለመልቀቅ የሚያስችላቸው እንዳልሆነ በይፋ አረጋግጠዋል። ኔታንያሁ በዚህ ብቻ አላቆሙም። በስፍራው የነበረውን ውጥረትና የጥያቄውን ክብደት ለማቃለል በሚመስል መልኩም ከጎናቸው ለቆሙት የጀርመን ቻንስለር ፍሬድሪክ ሜርዝ ቀልድ አዘል አስተያየት ሰጥተዋል። ጠቅላይ ሚኒስትሩ ፈገግ ብለው ወደ ቻንስለሩ በመዞር እነዚህ ሰዎች ስለ እኔ የወደፊት ዕጣ ፈንታ በጣም ተጨንቀዋል በማለት ተናግረዋል። ይህ በንግግራቸው ውስጥ ፖለቲካዊ ተቀናቃኞቻቸውና በመገናኛ ብዙሃን ዘንድ ያለውን ጉጉት እንደ ቀልድ በመቁጠር እርሳቸው ግን በስልጣን ላይ ለመቆየትና ሀገሪቱን ለመምራት ያላቸውን ጽኑና የማይናወጥ አቋም ያሳዩበት ነው ተብሎ ተተንትኗል። ይህ የኔታንያሁ አቋም የሚሰማው እስራኤል በጋዛ ከሐማስ ጋር እንዲሁም በሰሜን በኩል ከሂዝቡላ ጋር ከፍተኛ ውጥረት ውስጥ በምትገኝበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። ብዙዎች ኔታንያሁ በሕግ ጉዳዮች ተወጥረው ስልጣን ይለቃሉ ብለው ቢጠብቁም እርሳቸው ግን ዛሬ በሰጡት ምላሽ የፖለቲካ ሕይወታቸው ማብቂያ እንዳልሆነና እስከ መጨረሻው ድረስ በጠቅላይ ሚኒስትርነት ወንበር ላይ ለመቀጠል ቁርጠኛ መሆናቸውን ለዓለም አቀፉ ማህበረሰብ አስታውቀዋል። በመጨረሻም ከምስራቅ እስያ የደረሰን እጅግ አሳሳቢና አስደንጋጭ ሰበር ዜና አለን። የዓለምን ሰላም ስጋት ላይ የጣለና በጃፓንና በቻይና መካከል ያለውን የረጅም ጊዜ ውጥረት ወደ ጦርነት ሊቀይር የሚችል አደገኛ ወታደራዊ ክስተት ተፈጥሯል። ይህ ዜና ይፋ የሆነው ዛሬ ሰኞ ዲሴምበር 8 25 ሲሆን ሁኔታው በሁለቱ የእስያ ሀያላን ሀገራት መካከል ያለውን ግንኙነት ከዚህ በፊት ታይቶ ወደማይታወቅ የመቃቃር ደረጃ አድርሶታል። ነገሩ እንዲህ ነው። የጃፓን መከላከያ ሚኒስቴር ይፋ እንዳደረገው ከሆነም በኦኪናዋ ደሴት አቅራቢያ በሚገኘው የአየር ክልል ውስጥ የጃፓን አየር ኃይል ንብረት የሆኑ ኤፍ-15 ተዋጊ ጀቶች በመደበኛ ጥበቃ ላይ ያሉ የቻይና የአየር ኃይል ጄ-15 ተዋጊ ጀቶችን ያልተጠበቀና እጅግ አደገኛ እንቅስቃሴን አድርገዋል። የጃፓን መንግስት እንደገለጸው ከሆነ የቻይና ጀቶች በጃፓን አውሮፕላኖች ላይ የተኩስ መቆጣጠሪያ ራዳር ወይም አነጣጥረው ቆልፈዋል። በወታደራዊ ዓለም ድርጊት እንደ ተራ ማስፈራሪያ ሳይሆን ሚሳኤል ለመተኮስ የመጨረሻ ዝግጅት እንደሆነ ስለሚቆጠር ድርጊቱም ሁለቱን ሀገራት ለከፋ ጦርነት ሊዳርግ እንደነበር ተገልጿል። ይህንን ተከትሎ ቶኪዮ ለቤጂንግ ጠንካራ ማስጠንቀቂያ አስተላልፋለች። የጃፓን መንግስት ሁኔታውን በተረጋጋ ነገር ግን በጽናት እንደሚይዘው በመግለጽ በቶኪዮ የሚገኙትን የቻይና አምባሳደር በአስቸኳይ ቢሮ ድረስ በመጥራት ማብራሪያም ጠይቀዋል። እንዲሁም ጠንካራ ተቃውሞም አቅርበዋል። ከዚህ በተጨማሪ ጃፓን ይህንን የቻይናን አደገኛ እንቅስቃሴ ለመመከት በአካባቢው ያለውን የአየርና የባህር ላይ ክትትል እንዲሁም ወታደራዊ ዝግጁነት በከፍተኛ ሁኔታ እንደምታጠናክር ቃል ገብታለች። በሌላ በኩል ደግሞ ከቤጂንግ የተሰማው ምላሽ የተለየ ነው። ቻይና የጃፓንን ክስ ሙሉ በሙሉ በማስተባበል ጥፋተኛዋ ጃፓን ስትል ወንጅላለች።
የቻይና ህዝባዊ ነጻ አውጪ ጦር ባወጣው መግለጫ ቻይና በሩቅ የባህር ክልል ላይ ከ100 በላይ የጦር ጀቶችን በማሳተፍ ግዙፍ ወታደራዊ ልምምድ እያደረገች እንደነበርና የጃፓን የጦር ጀቶችና መርከቦች ወደ ልምምድ ቦታ በመግባት ሂደቱን እንዳወቁባት ገልጻለች። እንደ ቻይና ገለጻ ከሆነ የወሰዱት እርምጃ ሉዓላዊነትን ለማስከበር የተደረገ ህጋዊ ምላሽ ነው ብለዋል። አሁን ላይ የዓለም አቀፍ የፖለቲካ ተንታኞች እንደሚሉት ይህ የራዳር መቆለፍ ክስተት በቅርቡ ዓመታት ውስጥ ከታዩት እጅግ አደገኛ ነው ተብሏል። አንዲት ትንሽ ስህተት እንኳ የአብራሪዎቹ የተሳሳተ